በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን እግዚአብሔር ልጆች ያላችሁበት እንደምንሰነበታችሁ በስርዓተ ቤተክርስቲያን ዙሪያ እንማራለን። እንግዲህ ስርዓተ ቤተክርስቲያን የሚለው ትምህርቱን ስንጀምር ስርዓት ከሚለው ነው የምንጀምረው ማለት ነው። ስርዓት ማለት ሰርዓ፣ ሰራ፣ ወሰነ፣ ደነገገ ከሚለው የግዕዝ ግስ የወጣ ነው። ስርዓት ማለት ውሳኔ፣ ድንጋጌ የሚል ትርጉም ያለው ነውና ስርዓት ሲባል ለቤተክርስቲያን ብቻ ሳይሆን ለሁሉም ነገር ስርዓት አለው። ለተፈጥሮ ስርዓት አለው። እንደምታዩት ፍጥረት የራሱ የሆነ ስርዓት አለው። ጠቅላላ ያለንበት የፍጥረት አካሄድ የስነ ፍጥረት ፕሮግራም አለ። ስርዓት ማለት እሱ ነው። ፕሮግራም ማለት የፀሐይ ስርዓት አለ፣ የጨረቃ ስርዓት፣ የከዋክብት ስርዓት፣ አጠቃላይ የብርሃናት ስርዓት፣ የሰማይ ስርዓት፣ የምድር ስርዓት፣ የውሃ ስርዓት፣ ክረምትና በጋ፣ እነዚህ ስርዓቶች ናቸው። ጸደይ፣ መከር፣ እነዚህ ስርዓቶች ናቸው አጠቃላይ። እና ስርዓት የሚባለው ይሄ ነው። እግዚአብሔር አስቀድሞ የሰራው የፈጠረው ያስቀመጠው ፕሮግራም አለ። ያ ስርዓት ይባላል። እግዚአብሔር የሰራው ስራና የቤተክርስቲያን ስርዓትም ይሁን ሌላ ስርዓት ከዚህ የተቀዳ ነው። ያንዳንዱ ነገር በስርዓት እንደሚሆን ሁሉ ያ ማለት የተፈጥሮ ስርዓት በስርዓት እንደሆነ ሁሉ እኛም የምንጠቀምባቸውን ነገሮች አባቶቻችን ከሐዋርያት ሊቃውንት ከራሱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበልነው ስርዓት አለ። ስለዚህ በዛ ስርዓት መሰረት ነው የምናስኬደው ማለት ነው። ስርዓት የሚባለው እሱ ነው። ስለዚህ ስርዓት ማለት ሰርዓ፣ ሰራ፣ ወሰነ፣ ደነገገ ከሚለው የግዕዝ ግስ የወጣ ሆኖ ስርዓት ማለት ውሳኔ፣ ድንጋጌ ማለት ነው። በአምላክ ዳዊት መዝሙር 118 ቁጥር 105 ላይ እንዲህ ይላል፣ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ምን ማለት ነው? ሕግህ ለእግሬ መብራት ለመንገዴ ብርሃን ሲባል እግዚአብሔር የሰጠው ስርዓት፣ እግዚአብሔር የሰጠው ሕግ በየት በኩል መሄድ እንዳለብን ማሳየት የሚችል መግለጥ የሚችል ከእንቅፋት የሚሰውር ነው። ስርዓት የሚባለው እንደሱ ነው። ለብርሃን ሲል ለመንገዴ ብርሃን ሲል በምንሄድበት ቦታ እንግዲህ ጨለማ ከሆነ ለምሳሌ በምንሄድበት መንገድ ብርሃን ከሌለ ወይም መብራት ካልያዝን ወይም ቀን ካልሆነ ጨለማ ከሆነ ድንጋይ ይመታናል፣ እንቅፋት ይመታናል፣ ወደ ገደል እንወድቃለን፣ ወደ ባህር እንጠልቃለን። ስለዚህ ጨለማ ያስፈልጋል። ከአራዊት ጋራ እንገናኛለን። ስለዚህ መጥፎ ነገር ያጋጥመናል፣ አደጋ ያጋጥመናል እና ስለዚህ ብርሃን ያስፈልጋል። ስርዓት ብርሃን ነው። ስርዓት መንገድ ነው፣ መሄጃ ነው፣ መሰላል ነው። ስርዓት ማለት እንደሱ ነው። ማንኛውም ነገር ስርዓት ያስፈልገዋል። እንደምታዩት በእኛ ውስጥ ያሉ ስርዓቶች አሉ። በሰዎች ውስጥ ወይም በሰው አካል ውስጥ ያለ ስርዓት አለ። ለምሳሌ እኔ እያየሁኝ ነው፣ እየተናገርኩኝ ነው፣ እንደገና ደግሞ እያሰብኩኝ ነው። ውስጣዊ ሂደቶች ደግሞ እነሱ አሉ። ስርዓታቸውን ጠብቀው ይጓዛሉ። የደም ዝውውር ሂደት፣ የብሪዚንግ ሲስተም ወይም ደግሞ ያተነፋፈስ ስርዓት፣ የማሰብ ስርዓት፣ የምግብ መፈጨት ሂደት፣ እነዚህ ነገሮች በሙሉ አሉ፣ አልቆሙም እና ይሄ ስርዓት ይባላል። በእኛ ውስጥ የተሰራው እያንዳንዱ ነገር አንዱ ቢዛባ ህመም የሚባለው እሱ ነው፣ ወይም ደግሞ በሽታ የሚባለው እሱ ነው እና ተፈጥሮ ስርዓቱን ካልጠበቀ መታመም ይሆናል። ስለዚህ የመጀመሪያው ስርዓት በማንኛውም ሁኔታ አስፈላጊ እንደሆነ ማመን አለብን፣ ማወቅ አለብን። ስርዓት ማለት እሱ ነው። ውሳኔ፣ ድንጋጌ፣ ቋሚ ነገር ማለት ነው ስርዓት ማለትና ስለዚህ የመጀመሪያው ስርዓት ምን እንደሆነ ማወቅ ያስፈልጋል። እንዳልኩት ደግሞ ስርዓት ለቤተክርስቲያን ብቻ ሳይሆን ለባህል ስርዓት አለው፣ ለአመጋገብ ስርዓት አለው፣ ለአኗኗር ስርዓት አለው፣ ለንግግር ስርዓት አለው፣ ለአለባበስ ስርዓት አለው። ብዙ በዚህ ምድር ለምናደርጋቸው ነገሮች በሙሉ ስርዓት አለ እና ሰው ስርዓት ያለው በመሆኑ ይለያል። ሰው ብቻ አይደለም በመሰረቱ ስርዓት ያለው፣ እንስሳት ራሳቸው ስርዓት አላቸው። አንዱ አንዱን የሚመራበት ስርዓት አለ፣ የሚመገቡበት የራሳቸው ስርዓት አለ፣ የሚያድሩበት ስርዓት አለ፣ የመከተል ስርዓት አላቸው፣ የመመራራት ስርዓት አላቸው፣ በደመ ነፍስ ማለት። ስለዚህ እንስሳት ስርዓት አላቸውና ስርዓት የሚባለው ነገር ጠቅላላ ለፍጥረት የተሰጠ፣ ለእንስሳትም ለአራዊትም የተሰጠ፣ ለብርሃናት የተሰጠ፣ ለዚህ ዩኒቨርስ ለጋላክሲው ጠቅላላ የተሰጠ፣ ከዛ ደግሞ ለእኛም ለሰዎችም የተሰጠ ነውና የመጀመሪያው ነገር ስርዓት የሚባል ነገር እንዳለና አስፈላጊ እንደሆነ ማወቅ ያስፈልጋል። ስለዚህ ስርዓት ማለት ውሳኔ፣ ድንጋጌ፣ ቋሚ የሆነ ነገር መለኪያ ነው። በሌላ አገላለጥ ደግሞ ስታንዳርድ ማለት ነው ስርዓት ማለት። ለምሳሌ የቤተክርስቲያንን ስርዓት ስለሆነ የምንመለከተው ማንኛውም ሰው ቤተክርስቲያን ገብቶ የፈለገውን ነገር ማድረግ አይችልም። ስርዓት አለው። እንደ ስርዓቱ ይሄዳል፣ እንደ ስርዓቱ ይጓዛል። አንዱ አሁን በዚህ እንደምታዩት በማህበራዊ ሚዲያው በጣም ብዙ ነገሮችን ጥያቄዎችን እንዲያስነሳ እየሆነ ያለው የስርዓት መጠበቅ ነው። ስርዓት መጠበቅ አለበት፣ ቀኖና መጠበቅ አለበት፣ ዶግማ መጠበቅ አለበት። ከዛ ስርዓት መቀየር የሚችለው ስርዓት አስፈላጊ ሆኖ ሊቀየር ቢያስፈልግ እንኳን መቀየር የሚችለው ቅዱስ ሲኖዶስ ነው። ለምሳሌ አንዱ ስርዓት ይሄ ነው። አሁን እኛ ትልቁ ችግር የቤተክርስቲያን ስርዓት መማር ማወቅ
ማወቅ እንፈልጋለን፣ ወይ ደግሞ ስለ ስርዓት ደጋግመን መስማት እንፈልጋለን። ግን ስርዓትን የሚሰራው ማን ነው? መፍረስ ካለበት ደግሞ እንዲፈርስ ሊያደርግ የሚችለው ማን ነው? እንዲቀየር ሊያደርግ የሚችለው ማን ነው? የራሱ አንዱ ስርዓት ነው ማለት ነው። በቤተክርስቲያኒቷ ጉዳይ መወሰን የሚችለው ትልቁ አካል ቅዱስ ሲኖዶስ ነው። ስለዚህ ቅዱስ ሲኖዶስ አንድን ስርዓት እንዲቀየር ካስፈለገ ሱባኤ ሊይዝ ይችላል፣ ጾም ሊይዝ ይችላል፣ ሊሰበሰብ ይችላል፣ ሊቃውንትን ሊሰበስብ ይችላል፣ ቅዱሳት መጽሐፍትን ይመለከታል። እዛ ይሄ ስርዓት ከዚህ አንጻር ለዘመኑ ለጊዜው ብሎ መቀየር የሚችለው ቅዱስ ሲኖዶስ። ስለዚህ ስርዓት የሚባለው አንዱ ይህን ከማመን ይመነጫልና በዚህ ሰሞን የምንሰማው ክርክር አንዱ መሰረቱ ስርዓት መጠበቅ አለበት ነው። ለምሳሌ ገድላትን በተመለከተ ድርሳናትን በተመለከተ ቲክቶክ ላይ በነበሩ መምህራን ይነሱ የነበሩ ሀሳቦች ነበሩ። በዛ ዙሪያ አንዱ ክርክር ይሄ ነው። ቤተክርስቲያኒቷ የራሷ ስርዓት አለት። ለምሳሌ ገድላት፣ ድርሳናት ከገድላትና ከድርሳናት ከመጽሐፍ ቅዱስ ጋር የሚጋጩ ከትምህርት ሃይማኖት ጋር የሚጋጩ ምስጢር የሚያፋልሱ የቤተክርስቲያን ክብር የሚነኩ ወይ ደግሞ መረጃቸው ትክክል ያልሆነ አጠቃላይ ታሪካዊ እውነታቸው ትክክል ያልሆነ ከሆነ ቤተክርስቲያኒቷ ያንን የማረም ስርዓት አለ። አንዱ ስርዓተ ቤተክርስቲያን የሚባለው ይሄ ገድሉን ድርሳኑን የማስተካከል ስልጣን አላት ቤተክርስቲያኒቱ። የምታስተካክለው ግን ልክ እንደኔ በአንድ ግለሰብ ለምሳሌ እኔ አሁን ወጥቼ ይሄ ገድል ይሄ ድርሳን መስተካከል አለበት ብል የኔ ተቀባይነት የለው። ምክንያቱም እኔ ሲኖዶስ አይደለም። የኔ ኃላፊነት የሚሆነው ከገድላት ከድርሳናት ይሄ ክፍል ትክክል ነው ወይ ከምን አንጻር ነው ላይ ጥያቄ አለኝ እንዲመለስልኝ ቅዱስ ሲኖዶሱ እንዲያረጋግጥልኝ እፈልጋለሁ፣ ወይ ደግሞ ስህተት ካለበት እንዲያርመው እፈልጋለሁ ብዬ የኔን ጥያቄ አቀርባለሁ። ቅዱስ ሲኖዶስ ያንን ጥያቄ ወደ ሊቃውንቱ ጉባኤ ይወስዳል። ከሊቃውንቱ ጉባኤ ጋር ተመካክሮ ውሳኔ መስጠት ይችላል። ስለዚህ ስርዓት የሚባለው አንዱ ይሄ ስርዓትን መጠበቅ አለብን፣ ስርዓትን ማወቅ አለብን፣ የቤተክርስቲያን ስርዓት መገንዘብና መረዳት አለብን። ይህን ከተረዳን ደግሞ ለሚመለከተው አካል የማድረስ ኃላፊነት ይኖርብናል ማለት ነው። ከዛ ደግሞ አስፈላጊ እንኳን ሆነ ከተገኘ ይህን ስርዓት የሚመለከተው ማለት ይህንን ስርዓት ማሻሻልን መጨመርን መቀነስን የሚችለው አካል በርትቶ እንዲሰራ ግፊት ልናደርግ እንችላለን። በእርግጥ ቀላል አይደለም። አሁን የቲክቶኩ የፌስቡኩ ማህበረሰብ እየፈጠረው ያለው በጎ ጫና ቀላል አይደለም። በጎ ጫና ነው ያልኩት፣ መልካም ጫና። ምክንያቱም ለምሳሌ ቅዱስ ሲኖዶስ ስብሰባ ሲመጣ ብዙ ጊዜ የምናነሳቸው አጀንዳዎች አሉና እንደ ቀላል የሚታይ አይደለም። እሱ አብሮ የታየባቸው ብዙ ጊዜያት አሉና ስለዚህ እንዲህ አይነት ነገሮችንም ጫና አድርጎ ቅዱስ ሲኖዶሱ በስብሰባ እንዲያነሳቸው፣ ይስተካከል ካለ እንዲስተካከል፣ የሚቀጥል ካለ እንዲቀጥል፣ መጣራት ያለበት ካለ እንዲጣራ እንዲጠና፣ እንደዛ ማድረግ እንዲችል ለበላይ ኃላፊ ማሳወቅ እንጂ በየግል ተነስተን ይሄን አልቀበልም ይሄን አላደርግም የምንል ከሆነ እሱ በራሱ አደጋ ነው። አንዱ ስርዓት የሚባለው ይሄ ስርዓት ካልተጠበቀ ገደል እንገባለን ሁላችንም። ሀገር የራሷ ስርዓት አላት፣ ያ ስርዓት ካልተጠበቀ ሁሉም ገደል ይገባል። ቤተክርስቲያን የራሷ ስርዓት አላት፣ ያ ስርዓት ካልተጠበቀ ገደል ይገባል። ስለዚህ ስርዓት የሚባለው የቤተሰብ ስርዓት፣ በባልና በሚስት መካከል ያለ ስርዓት፣ በልጆች መካከል ያለ ስርዓት፣ በሚዲያው ያለ ስርዓት፣ በሌላው ስርዓቶች የየራሳቸው ስርዓቶች አሉና ያንን ስርዓት የመጠበቅ ኃላፊነት የቤተክርስቲያን ስርዓት ሲባል አንዱ የሚጀምረው ይሄ ነው። ያ የቤተክርስቲያን ስርዓት ምንድን ነው? ከዛ ቀጥሎ ደግሞ የቤተክርስቲያን ስርዓት ስናውቅ የኔ ኃላፊነት ምንድን ነው? የኔ ድርሻ ምንድን ነው? እኔ መጠበቅ ያለብኝ ምንድን ነው? እኔ ማድረግ ያለብኝ ምንድን ነው? ጉዳይን ማቅረብ ያለብኝ ለማን? ይህንን የመጀመሪያ እንድናውቅ የሚያደርገን አንዱ የቤተክርስቲያን ስርዓትን ማወቅ ይሄ ስርዓትን መረዳት የሚባለው። ስለዚህ የመጀመሪያው ስርዓት አስፈላጊ መሆኑ ማወቅ ያስፈልጋል። ስርዓት ምንድን ነው የሚለውን ማወቅ ያስፈልጋል። ከዛ ቀጥሎ ለዛ ስርዓት ተገዢ መሆን ያስፈልጋል። በነገራችን ላይ ለአንድ ስርዓት ስንገዛ አንዳንድ ጊዜ ስርዓቱ ቢያጠራጥረን እንኳን ለስርዓቱ ግን የመገዛት ግዴታ አለ። እንዳልኩት ያው ጥያቄ ማቅረብ እንዳለ ሆኖ ነገር ግን ስርዓቱ የሚገዛን እንዲገዛን መሆናል መገዛት አለብን። ለዛ ስርዓት አንዱ ስርዓቱ እሱ ስለሆነ ለዛ ስርዓት መገዛት ስለሆነና ለዚህ ስርዓት ምን እንደሆነ ማወቅ ያስፈልጋል። ከዛ ቀጥሎ ደግሞ ለስርዓቱ ተገዢ መሆን ያስፈልጋል። ስርዓቱ ላይ ጥያቄ ቢኖር ደግሞ ለሚመለከተው አካል ጥያቄ ማቅረብ ይገባል። ያ ነው አንዱ የስርዓተ ቤተክርስቲያን አንዱ ትርጉም ይሄ ነው። እንግዲህ ከዛ ስርዓት የሚለውን ካየን ስርዓቱ ቤተክርስቲያን የሚለውን ማየት አለብን ማለት ነው። ቤተክርስቲያን ምንድን ነው የሚለውን ቤተክርስቲያን እንደሚታወቀው ሁለት ቃላት ናቸው፣ ቤተክርስቲያን። ስለዚህ ቤተክርስቲያን የሚለውን ትርጉም እናያለን። የተለመደ ነው። ቤተክርስቲያን የሚለው የታወቀ ነው፣ ሁላችንም ሁልጊዜ የምንሰማው ነው። ቤትና ክርስቲያን የሚሉ ሁለት ቃላት አሉ። ቤተክርስቲያን ማለት የክርስቲያን ቤት ማለት ነው። ቤት የሚለው ቃል ነገድን የሚያሳይ ነው፣ ትውልድን የሚያሳይ ነው፣ ህዝብን የሚያሳይ ነው፣ ህንፃን የሚያሳይ ነው፣ ህብረትን የሚያሳይ ነው፣ አንድነትን የሚያሳይ ነው። ቤት የሚለው ለምሳሌ አሁን ቤተ እስራኤል ተብሎ ሲጠራ ትሰማላችሁ አይደለም? ቤተ እስራኤል ማለት የእስራኤል ወገን የእስራኤል ነገድ ማለት ነው። ቤት የሚለው ነገድ ወገን የሚለውን የሚያሳይ ቤት ማለት ቀጥታ ትርጉሙ ማደሪያ ማለት ነው። ቤት የሚለው ቀጥታ ትርጉሙ ማደሪያ ማለት። ስለዚህ ህንፃ የሚለውን ያሳያል ማለት። ሁለተኛው ትርጉም መጀመሪያ ወገን ነገድ የሚለውን ያሳያል። ሁለተኛው ደግሞ ቤት የሚለው ህንፃን ያሳያል። ስለዚህ ቤተክርስቲያን ማለት የክርስቲያን ቤት፣ የክርስቲያን ማደሪያ፣ የክርስቲያን ወገን፣ የክርስቲያን ህዝብ፣ የክርስቲያን ነገድ የሚለውን የሚያሳይ። ስለዚህ ቤተክርስቲያን ማለት ግልጽ ነው። ቤተክርስቲያን ማለት የክርስቲያን ወገን፣ የክርስቲያን ትውልድ፣ የክርስቲያን ህዝብ፣ ክርስቲያን የሆነ ህዝብ፣ የክርስቲያን አንድነት፣ የክርስቲያን ህብረት፣ የክርስቲያን ህንፃ፣ የክርስቲያን ማደሪያ፣ የክርስቲያን መኖሪያ ማለት ነው ቤተክርስቲያን ማለት። ስለዚህ ብዙ በጣም ሰፊ ትርጉም ያለው እና በዋናነት በሶስቱ
ትርጉም የጸና ለማጥናት እንዲመች አውዳዊ ፍቹን ለማወቅ ለመረዳት እንዲመች በዋናነት ቤተክርስቲያን የሚለው በሶስት ትርጉሞች የጸና ነው። አንደኛው የክርስቲያን ነገድ ወይም የክርስቲያን ወገን፣ ሁለተኛ ደግሞ የክርስቲያን ህብረት፣ የክርስቲያን አንድነት፣ ሶስተኛ ደግሞ የክርስቲያን ማደሪያ፣ የክርስቲያን ቤት ወይም የክርስቲያን ህንጻ የሚለውን የሚያሳይ። ስለዚህ በዚህ አውድ ስናየው ቤተክርስቲያን ሶስት ትርጉም አለው እያልን ለምሳሌ ህንጻው ቤተክርስቲያን ይባላል። ሁለተኛ የክርስቲያኖች ህብረት፣ የክርስቲያኖች አንድነት ቤተክርስቲያን ይባላል። ሶስተኛ ደግሞ የእያንዳንዳችን ሰውነት ቤተክርስቲያን ተብሎ ይጠራል። የመጀመሪያው መቅደሱ ህንጻው ቤተክርስቲያን ተብሎ ይጠራል። ሁለተኛው የኛ ህብረት የኛ አንድነት ቤተክርስቲያን ተብሎ ይጠራል። ሶስተኛው ደግሞ የኛ ሰውነት ቤተክርስቲያን ተብሎ ይጠራል። ስለዚህ አሁን ስርዓተ ቤተክርስቲያን ሲባል አንደኛ ለህንጻ ቤተክርስቲያኑ ስርዓት፣ ሁለተኛ ስርዓተ ቤተክርስቲያን ሲባል ለክርስቲያኖች ህብረት ስርዓት፣ ሶስተኛ ስርዓተ ቤተክርስቲያን ሲባል ስለኛ ሰውነት ስርዓት ወይም ስለ ክርስቲያን ህዋሳት፣ ስለ አንድ ክርስቲያን ሰውነት፣ ስለ አንድ ክርስቲያን አይምሮ ስርዓት ማለታችን ስርዓተ ቤተክርስቲያን ማለት ይሄ ነው። አሁን ብዙዎቻችን ስርዓተ ቤተክርስቲያን እንማር ብለን ስንጠይቅ የመጀመሪያው በጣም ሁላችንም የምናስበው እርግጠኛ ሆኜ የምናገረው የህንጻ ቤተክርስቲያኑ ነው። ቤተክርስቲያን ሲገባ እንዴት ነው? ቤተክርስቲያን ስናስቀድስ እንዴት ነው? ለመቁረብ ስንሄድ እንዴት ነው? ቤተክርስቲያን ስንወጣስ እንዴት ነው? ስንጸልይስ እንዴት ነው? ማህሌት ሲቆም እንዴት ነው? ሰዓታት ሲቆም እንዴት ነው የሚለው ስርዓተ ቤተክርስቲያን ሲባል ቶሎ በአእምሯችን የሚመጣው ይሄ ነው የብዙዎቻችን ጥያቄ። ይሄ ጥያቄ ደግሞ ቶሎ የሚመጣብን ምክንያት ቤተክርስቲያን ሲባል ራሳችንን ስለምንረሳ ነው። ማለት እኔ ቤተክርስቲያን አይደለሁም ብለን ስለምናስብ በጣም ትልቁ ችግር ይሄ ነው። ሁለተኛ የኛ ህብረት የኛ አንድነት በዚህ ሰዓት አሁን እኔ እየተናገርኩ እናንተ እየሰማችሁ እየተደማመጥን ያለንበት ሁኔታ ይሄም ቤተክርስቲያን ተብሎ ይጠራል። የኛ ህብረት የኛ አንድነት፣ ምክንያቱም የእግዚአብሔር ቃል አንድ አድርጎናል። ይሄ አንድነት ይሄ ቅጽበት ራሱ ቤተክርስቲያን ተብሎ ይጠራል። ህብረታችን፣ አንድነታችን፣ ጉባኤያችን ቤተክርስቲያን ተብሎ ይጠራል። ከዛ ደግሞ ህንጻው ቤተክርስቲያን ተብሎ ይጠራል። ስለዚህ ስርዓተ ቤተክርስቲያን ሲባል የሶስቱም ስርዓቶች ነው። ህንጻው ደግሞ ህንጻ ቤተክርስቲያን አሁን ስርዓተ ቤተክርስቲያን ሲባል ከህንጻው አሰራር ጀምሮ ከቦታ አመራረጥ ጀምሮ ቤተክርስቲያን ሊሰራበት ከታሰበበት ቦታ ስፍራ ጀምሮ ከሐሳቡ ጀምሮ ከዚያ ጀምሮ ያለው ስርዓተ ቤተክርስቲያን ተብሎ ይጠራል። ማለት አንድ ቤተክርስቲያን የሚመሰረትበት የት መሆን አለበት የት መሰራት አለበት ከሚለው ጀምሮ ለምሳሌ እንደ ገጠር ከሆነ ስርዓተ ቤተክርስቲያን እንደ ገጠሩ አኗኗር ለማን ይቀርባል? እዚህ ቤተክርስቲያን ቢሰራ ለየትኛው ህዝብ ይጠቅማል? ስንት አይነት ሰው ይሰበሰባል? ለየትኛው ሰው ይርቃል? ለየትኛው ህዝብ ይቀርባል? ሌሊት መጥቶ ለማስቀደስ፣ ለካህናቱ አገልግሎት፣ የሞተ ሰው ቢኖር ሲሞት ለመቅበር፣ ለነዚህ ለመሳሰሉት ቤተክርስቲያን የት መሰራት አለበት የሚል መጀመሪያ አማካይ ቦታ ይመረጣል። የገጠር ቤተክርስቲያን ሲሰራ ማለት በተለያየ ህመም ያሉ ሰዎች መጥተው መቁረብ እንዲችሉ የትኛው ሊቀርብ ይችላል? ለሰዎች ዳገቱ፣ ቁልቁለቱ፣ ገደሉ የትኛው ሊመች ይችላል? ይሄ ብቻ ሳይሆን የበቁ አባቶች ካሉ እዛ ህንጻ ቤተክርስቲያን እንዲመሰረት የእግዚአብሔር ፈቃድ ነው ወይ ቦታው ላይ? ለዚህ አይነት ሰዎች ይጠየቃሉ። ሱባኤ ይያዛል፣ ጸሎት ይያዛል፣ ለገዳም አባቶች ይነገራል፣ ለትልልቅ አባቶች ይነገራል። እግዚአብሔር በራእይ ያሳያቸዋል፣ ይገልጥላቸዋል፣ በህልማቸው መርቶ ያሳያቸዋል። እዛ ቦታ ቤተክርስቲያን ይሰራል እና ዝም ብሎ አይደለም ቤተክርስቲያን የሚሰራው ራሱ ገዳማትም ሲመሰረቱ ቤተክርስቲያንም ሲሰራ የጸበል ቦታዎች የተለያዩ ቦታዎች ዝም ብሎ አይደለም የሚሰሩት እንደተፈለገ አስተሳሰቡ የቢዝነስ ስላልሆነ የቤተክርስቲያን አሰራር በራእይ በህልም ተገልጦ አባቶችን አማክሮ ተጸልዩበት ጸሎት ያዙበት ተብሎ በማህበር በጉባኤ ጸሎት ተይዞ ሰላም ለኪ ተደግሞ ውዳሴ ማርያም ተደግሞ ከዛ በኋላ ነው ቦታው ራሱ የሚመረጥ ቤተክርስቲያን የሚሰራበት ቦታ እና አባቶች ያለቀሱበት እንደሆነ ያ ቦታ አንዱ ቃል ኪዳን የሚኖረው ያ ቦታ በዛ ምክንያት ምን አይነት ቃል ኪዳን ነው የሚኖረው ያ ቦታ? አባቶች ያነቡበት ከሆነ ልባቸውን ያፈሰሱበት ከሆነ የመጡ ሰዎች ልመናቸው የሚሰማበት። አሁን ይሄ ሲባል ከቤተክርስቲያን ቤተክርስቲያን ይለያያል ማለት አይደለም። በጥንቃቄ ማድመጥ ያስፈልጋል። ግን ቃል ኪዳን ደግሞ የሚሰጣቸው ቦታዎች አሉ። ለፈውስ ቃል ኪዳን የሚሰጣቸው፣ ለልዩ ልዩ በረከት ቃል ኪዳን የሚሰጣቸው፣ ያልወለዱ መሃኖች ሂደው ልጅ ማግኘት የሚችሉበት ቃል ኪዳን የሚሰጣቸው 3 ቀን 4 ቀን 5 ቀን 6 7 ቀን ሱባኤ ቢይዙ እንዲገለጥላቸው በራእይ ቃል ኪዳን የተሰጣቸው ቦታዎች እንደዚህ አይነት ቦታዎች አሉ። እና እነዚህ ቦታዎች በምን ምክንያት ነው? አስቀድመው ለቦታው ባለቀሱት ሰዎች ይወሰናል። እዚያ ቦታ በነበሩ ትልልቅ ሰዎች ይወሰናል። እና ይሄ የመጀመሪያው ስርዓተ ቤተክርስቲያን የሚባለው ከዛ ጀምሮ ነው። ከዛ በኋላ ነው እንግዲህ ቤተክርስቲያን ከተሰራ በኋላ ህንጻው ምን መምሰል አለበት እንዴት መሆን አለበት የሚለው የሚወሰነው ከዛ በኋላ ቦታው ከተመረጠ በኋላ። ይሄ ብቻም አይደለም። ቤተክርስቲያኑ ደግሞ ከመሰራቱ አስቀድሞ በዙሪያው ሊደረጉ የሚገባቸው ነገሮች ይኖራሉ። ለምሳሌ በገጠሪቱ ክፍል ለአንድ ቤተክርስቲያን አጸድ ግዴታ ነው። አጸድ ማለት ነው ይሄ ዛፍ ያለበት ማለት ነው። እነዛ ዛፎች ጥላ ቤተክርስቲያን ማረፊያ ተብላ ነው የምትገለጥ። ዛፎቹ ጥላ ናቸው። የደከመው መቶ የሚያርፍባቸው፣ የደከመው መቶ የሚቀመጥባቸው፣ እንቅልፍ የያዘው ሰው መቶ ዛፉ ስር አረፍ የሚልባቸው እንደዚህ አይነት ቦታዎች ናቸው። በአብዛኛው በተቻለ መጠን ዛፎች እንዲኖራቸው እጽዋት እንዲኖራቸው ይደረጋል። የገነት ምሳሌ ነው። ያው ገነት እንደሚታወቀው የአትክልት ስፍራ ማለት ነው ትርጉሙ ራሱ። ገነት በዚያ አምሳል ነው ቤተክርስቲያን የሚሰራው። ስለዚህ ቤተክርስቲያን ሲሰራ አስቀድሞ እነዚህ ነገሮች ይሟሉለታል። ህንጻው ራሱ ከመሰራቱ አስቀድሞ በቦታው
ደን እንዲኖረው፣ ዛፎች እንዲኖሩት፣ እጽዋት እንዲኖሩት ይደረጋል እና አስደናቂ ነው። ልክ ይሄ ማለት ነው። ለምሳሌ እግዚአብሔር አዳምን ከመፍጠሩ አስቀድሞ ለአዳም የሚያስፈልገውን ነገር ፈጥሮ ነው አዳምን የፈጠረው። እጽዋቱን ከፈጠረ በኋላ፣ ባህሩን ከፈጠረ በኋላ፣ ውቅያኖሱን ከፈጠረ በኋላ፣ ሰማይ ምድርን ከፈጠረ በኋላ፣ እንስሳት አራዊትን ከፈጠረ በኋላ፣ እነዚህ ከተፈጠሩ በኋላ ነው አዳም የተፈጠረው። እነዚህ ነገሮች በብዙ መልክ ያስፈልጉታል አዳም። አንደኛ ምግቡ ናቸው። ያው የመጀመሪያው የሚቀድመው ምግብ ስለሆነ ለምግብነት የሚያስፈልጉትን ከፈጠረ በኋላ፣ እጽዋትን ፍሬያትን ከፈጠረ በኋላ፣ ከዛ በኋላ ነው አዳምን የፈጠረው። የመጀመሪያው ምግቡ። ከዛ ቀጥሎ ደግሞ እንስሳት አራዊት። እነዚህ ይሄን አየር ከመጠበቅ አንጻር ብዙ ሚና አላቸው። ይሄ የምግብ ሰንሰለት የሚባል አለ አይደለም? ፉድ ቼን የሚባል ወይም ፉድ ዌብ የሚባል የምግብ መረብ፣ የምግብ ሰንሰለት አለ። እነዚህ ነገሮች ከተሟሉ በኋላ ነው አዳም የተፈጠረው። ይሄ ብቻ ሳይሆን ዓለም ላይ ያለው ቴምፕሬቸር ሬጉሌሽን፣ የሙቀት ልኬት፣ እነዚህ ቁጥጥር የተመጣጠነ ከሆነ በኋላ ነው አዳም የተፈጠረው። የውቅያኖስ መኖር፣ የባህር መኖር፣ የነፋስ መኖር፣ የእሳት መኖር፣ እነዚህ አራቱ ባህሪያት መኖር፣ እነዚህ ነገሮች መኖራቸው ቀላል ነገር አይደለም። አዳም ከመፈጠሩ አስቀድሞ እነዚህ መሟላታቸው ማለት ነው። ስለዚህ እነዚህን ካሟላ በኋላ ነው እግዚአብሔር አዳምን የፈጠረው። ልክ እንደዛ ሁሉ ቤተክርስቲያንም አስቀድሞ መሟላት የሚገባው ነገር ከተሟላ በኋላ ከዛ በኋላ ነው ቤተክርስቲያን የሚመሰረተው። በተለይ እየተናገርኩ ያለሁት በገጠሪቱ ክፍል የሚሰሩ አብያተ ክርስቲያናትን በተመለከተ ነው። እንግዲህ ወደ ከተማው በኋላ እንመጣበታለን። ስለዚህ ስርዓተ ቤተክርስቲያን የሚባለው ከህንፃው ስንጀምር አስቀድሞ ህንፃው ቤተክርስቲያን የሚሰራበት የሚመሰረትበት ቦታን መምረጥ፣ በራእይ ማየት። ስለዚህ ቤተክርስቲያን የገጠሪቱ ቤተክርስቲያን ስትመሰረት አስቀድሞ እነዚህ ነገሮች መሟላት አለባቸው። ቦታው፣ ከዛ ቀጥሎ ደግሞ ለቦታው የሚያስፈልጉ እጽዋት፣ አጸድ በገነት አምሳል አጸድ ተብሎ ይጠራል። በዚያ አምሳል እጽዋት ከተተከሉ በኋላ፣ ራእይ ከታየ በኋላ፣ የአባቶች ህልም ከታየ በኋላ፣ የአባቶች ፈቃድ ከተገኘ በኋላ ከዛ በኋላ ህንፃ ቤተክርስቲያኑን የመመስረት ሂደት ይከናወናል ማለት ነው እና ቤተክርስቲያኑ ራሱ ሲሰራ አስቀድሞ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ እነዚህ አራቱ ነገሮች ቀድመው ተለይተው ነው ከዛ በኋላ ነው ቤተክርስቲያን የሚሰራ። ያ ማለት ምን ማለት ነው? ለምሳሌ የምስራቁ ክፍል በትክክል በፀሐይ መውጫ በኩል መሆን አለበት። የምስራቁ ክፍል በፀሐይ መውጫ፣ ፀሐይ በአመት 2 ጊዜ የምትወጣባቸው መስኮቶች አሉ። በትክክል ከምስራቅ እስከ ምዕራብ የምትወጣባቸው ወቅቶች አሉ። ለምሳሌ መስከረም፣ ሚያዝያ እነዚህ የታወቁ ናቸው። አሁን መስከረም ላይ ለምሳሌ መስከረም 12 ላይ ሪና መዓልትና ሪላ ሌሊት የሚከናወንበት ነው ይባላል። ያ ማለት ሌሊትና ቀን እኩል የሚሆንበት ማለት ነው። ስለዚህ ያ ማለት ፀሐይ በትክክል በአራተኛው መስኮት የምትወጣበት ማለት ነው እና ያ ምስራቅ ታይቶ በዚያ ተለክቶ ነው የቤተክርስቲያን አራቱ ማዕዘናት የሚወሰኑት ማለት ነው። በወንዶች በኩል፣ በሴቶች በኩል፣ ከዛ በምዕራብ፣ ከዛ በምስራቅ ተብሎ እነዚህ አራቱ በሮች የሚወሰኑበት፣ አራቱ ማዕዘናት የሚወሰኑበት፣ የቤተ መቅደሱ በር ወደ ምስራቅ ሆኖ እንዲሰራ የሚወሰንበት ማለት ነው። ስለዚህ ከዛ እነዚህ አራቱ አቅጣጫዎች ከተወሰኑ በኋላ ከዛ በኋላ እንደየአቅሙ ቤተክርስቲያኑ ይሰራል ማለት ነው። ቤተክርስቲያን ደግሞ ሲሰራ በዋናነት 3 ነገሮችን መሟላት አለበት። አንደኛ ቅድስት መቅደስ፣ ሁለተኛ ቅድስት፣ ሶስተኛ ቅኔ ማህሌት። እነዚህ 3 ክፍሎች አሉ። እንግዲህ እነዚህ 3ቱ ክፍሎች ደግሞ ሲወሰኑ እንደየአካባቢው ሊለያይ ይችላል። ያ ማለት የካህናቱ ብዛት፣ የዲያቆናቱ ብዛት፣ ደግሞ የቀዳሾቹ ብዛት፣ ከዛ ደግሞ የአስቀዳሾቹ ብዛት ሊቆርብ ይችላል ተብሎ የሚታሰበው የአካባቢው ሰው የነዚህ ከታወቀ በኋላ እንደየአቅሙ ቤተክርስቲያኑ ሊሰራ ይችላል ማለት ነው። መቅደሱ ሰፊ የሚሆነው ጠባብ የሚሆነው ከዛ አንጻር ነው። ቅድስቱም እንደዛው፣ ቅኔ ማህሌቱም እንደዛው። መቅደስ እንግዲህ የቅድስተ ቅዱሳን ምሳሌ ነው። ቅድስቱ ደግሞ የቅድስት ምሳሌ ነው በቁሙ የደብተራ ኦሪቱ ማለት ነው። ከዛ ደግሞ ቅኔ ማህሌት ተብሎ ደግሞ የሚጠራው ከቅድስቱ ውጭ ያለው መካነ ትምህርት፣ መካነ ተግሳጽ እየተባለ የሚጠራ የትምህርት የተግሳጽ ቦታ፣ መካነ ንስሐ የንስሐ ቦታ ተብሎ በሚጠራው በኦሪቱ ፋንታ የገባ ነው ቅኔ ማህሌት ተብሎ የሚታወቀው። መዘምራኑ የሚያመስግኑበት ማህሌት የሚቆምበት እሱ ቅኔ ማህሌት ተብሎ ይጠራል ማለት ነው። ስለዚህ እነዚህ 3 ክፍሎች የቤተክርስቲያን 3 ክፍሎች ከተወሰኑ በኋላ መቅደስ፣ ቅድስት፣ ቅኔ ማህሌት የሚባለው ይሰራል። ይሄ እንግዲህ አሰራሩን በተመለከተ ነው የቤተክርስቲያን ስርዓት ከዚህ ስለሚጀምር ማለት ነው። እንደው ሊሰፋ ይችላል በእርግጥ እውነት ለመናገር በጣም ግን በጥንቃቄ የሚሰራ ነው የቤተክርስቲያን ስርዓት ከዚህ የሚጀምር ነው። ምናልባት ይሄ እናንተ ብዙ ላይሆን ይችላል፣ ሊቃነ ጳጳሳትን፣ ኤጲስቆጶሳትን ከዛ ደግሞ ካህናትን የሚመለከት ሊሆን ይችላል። እንደው ግን ከላይ እንድታውቁት ያህል ቤተክርስቲያን ግን ሲሰራ እነዚህ ነገሮች ተጠንተው ታውቀው ከዛ በኋላ ነው ቤተክርስቲያን የመስራት ሂደት የሚኖረው ማለት ነው። በዛ ጊዜ ውስጥ አሁን ቤተክርስቲያኑ ተሰርቶ እስከሚጠናቀቅ ድረስ ደግሞ ቅድም እንዳልኩት ለአባቶች ጸሎት እንዲያደርጉ ይሰጣል። ቤተክርስቲያኑ ተሰርቶ እንዲያልቅ ምዕመናን የሚጽናኑበት እንዲሆን፣ ስጋው ደግሞ ለመቀበል ብዙ ምዕመናን የሚቀበሉበት እንዲሆኑ፣ ሰዎች የሚፈወሱበት እንዲሆኑ፣ ህይወት የሚገኝበት እንዲሆን፣ ሰላማዊ እንዲሆን፣ ጭቅጭቅ የሌለበት፣ ብጥብጥ የሌለበት፣ ክፉ ሰዎች የማይመጡበት እንዲሆን ጭምር እንዲጸለይ ይደረጋል አስቀድሞ ማለት ነው። ቤተክርስቲያኑ ወይም
ወይም ቤተ መቅደሱ ቅዳሴ ቤተክርስቲያን በሚባል ስርዓት ወይም ቤተክርስቲያን ምርቃት በምንለው እኛ በተለምዶ በዚያ እስከሚቀደስበት እስከሚመረቅበት ሰዓት ድረስ ባለው ጊዜ ለዚያ ቤተ መቅደስ ለዚያ ቤተክርስቲያን ህንፃ እንዲጸለይ ይደረጋል ለአባቶችና ህንፃ ቤተክርስቲያን የሚሰራው በድንጋይ ብቻ በፌሮ ብቻ በሌላው በቁሳቁስ ብቻ እንዳይመስላችሁ የአባቶችን ጸሎት ጭምር ነው አብሮ የሚገነባው። የመላእክት ምልጃ የመላእክት ረድኤት ጭምር ነው አብሮ የሚገነባው። የቅዱሳን ምልጃ የቅዱሳን ጸሎት በአጸደ ስጋ ያሉ በአጸደ ነፍስ ያሉ በብቃት ያሉ የሚታዩ የማይታዩ በህይወተ ስጋ ያሉ ሞተውን በአጸደ ነፍስ በገነት ያሉ የነዚህ ቅዱሳን አባቶችም ጭምር ነው ቤተክርስቲያን የሚገነባው እንጂ ድንጋይ ፌሮ እንደዚህ ቁሳቁስ እነዚህ ነገሮች ብቻ አይደለም የሚሰሩት። ገንዘብ ብቻ አይደለም እኛ የምንገዛው ነገር ብቻ አይደለም የሚሰራው የአባቶችን ጸሎት ጭምር ነውና ይሄን ማወቅ ያስፈልጋል። ቤተክርስቲያን ቅዱስ የሚባለው አንዱ ይሄ ነው። በመሰረቱ የቤተክርስቲያንም ትርጉም ይሄንን የሚያሳይ ነው። የቅዱሳን አንድነት የቅዱሳን ህብረት የኛ የሁላችን ህብረት የኛ የሁላችን አንድነት ይሄንን የሚያሳይ ነው ቤተክርስቲያን የሚባለው ይሄ። ስለዚህ ስርዓተ ቤተክርስቲያን ሲባል የመጀመሪያው ህንጻውን በተመለከተ እንዴት መሰራት እንዳለበት የሚታዘዝበት ስርዓት እሱም ስርዓተ ቤተክርስቲያን ይባላል። ከማሰብ ጀምሮ እስከ ፍጻሜ ድረስ ያለው ማለት ነው። ከዛ ፍጻሜው የቤተክርስቲያኑ ህንጻ ከተፈጸመ በኋላ ቅዳሴ ቤተክርስቲያን ተብሎ ይታወቃል። ቅዳሴ ቤተክርስቲያን ማለት የቤተክርስቲያኑ መለየት የቤተክርስቲያኑ መቀደስ የቤተክርስቲያኑ መንጻት የቤተክርስቲያኑ መክበር የቤተክርስቲያኑ ምስጋና ማስጀመር ተብሎ ይታወቃል። ቅዳሴ ቤተክርስቲያን ማለት ይሄ ነው። አሁን ቅዳሴ ሲባል ጥሬ ዘር ነው። ቅዳሴ ማለት ቀደሰ ከሚለው የግዕዝ ግስ የወጣ ነው። ቀደሰ ማለት አከበረ፣ ቀደሰ ማለት ለየ፣ ቀደሰ ማለት አነጻ፣ ቀደሰ ማለት አመሰገነ፣ ቀደሰ ማለት መረጠ ማለት ነው። እነዚህን ትርጉሞች የያዘ ቅዳሴ ሲባል አንደኛ መለየት ማለት ነው፣ ሁለተኛ መንጻት ማለት ነው፣ ሶስተኛ መክበር ማለት ነው፣ አራተኛ መመስገን ማለት ነው፣ አምስተኛ መመረጥ ማለት። ስለዚህ ቅዳሴ ማለት እነዚህን የሚያሳይ ብዙ ጊዜ አሁን ለምሳሌ መጽሐፍ ቅዱስ እንላለን። በተለምዶ መጽሐፍ ቅዱስ ስንል ምን እያለ ነው? ቅዱስ መጽሐፍ። በጣም ብዙ ሰው አሁን መጽሐፍ ቅዱስ የሚለው ለምሳሌ ፕሮቴስታንቶችን አሁን ብትጠይቋቸው አይመልሱላቸው። መጽሐፍ ቅዱስ ማለት ነው መጽሐፍ የሚለው ከምን የወጣ ነው ብትሏቸው ግዕዙን ስለማያውቁት አይነግሯቸው። መጽሐፍ የሚለው ጻፈ ከሚለው የወጣ ነው። ቅዱስ ደግሞ ልዩ፣ ንጹህ፣ ክቡር፣ ጽኑ፣ ምስጉን ማለት ነው። እነዚህን አምስት ትርጉሞችን የያዘ ነው። ለምሳሌ መጽሐፍ ቅዱስ ብቻ ሳይሆን ቅዱስ እግዚአብሔር እንላለን። ቅዱስ ገሌ ብለን ደግሞ ሰማዕታትን ጻድቃንን እንጠራለን። እግዚአብሔርን ቅዱስ ስንል በባህሪው አንደኛ ልዩ ማለት ነው፣ ሁለተኛ ንጹህ ማለት ነው፣ ሶስተኛ ክቡር ማለት ነው፣ አራተኛ ጽኑ ማለት ነው፣ አምስተኛ ምስጉን ማለት ነው፣ የተመሰገነ ክቡር ማለት ነው። እና ቅዱስ ብዙ ጊዜ እንዲህ አይነት ቃላትን ስትጠቀሙ ልትኮሩ ይገባችኋል። ኦርቶዶክሳውያን በመሆናችሁ የግዕዙ ባለቤት በመሆናችሁ ወይም ደግሞ ግዕዙን የሚያውቁ ሊቃውንት መምህራን ያሏችሁ በመሆናችሁ እና መጠየቅ ከዛ ጠይቃችሁ ደግሞ ማግኘት የምትችሉ ከምንጩ ማግኘት የምትችሉ መሆናችሁን አስባችሁ ኩራት ሊሰማችሁ ይገባል። ቅዱስ የሚለውን መተርጎም የምትችለው እቺ ቤተክርስቲያን ብቻ ናት። ቅዱስ የሚለው ስለዚህ ቀደሰ፣ ለየ፣ አከበረ፣ አነጻ፣ አጸና፣ አመሰገነ የሚል ቅዱስ እግዚአብሔር ብለን ስንጠራ ይህንን የሚያሳይ ነው። ቤተክርስቲያንንም ቅዳሴ ቤተክርስቲያን ማለት ከዚያ ጊዜ ጀምሮ ቅድስት ብለን መጥራት የምንችልበት ማለት ድንጋዩ ቅዱስ ይሆናል። የተሰራበት ቁሳቁስ የቅዳሴ ቤተክርስቲያን ከተከናወነ በኋላ ቅዱስ ይሆናል። አፈሩ ቅዱስ ይሆናል። ግቢው ቅዱስ ይሆናል። ውስጡ የሚገለገሉት መገልገያዎች ነዋያተ ቅዱሳት ተብለው ይጠራሉ። ቅዱሳት ናቸው። የምንቀበላቸው ነገሮች ለምሳሌ ጸበሉ ቅዱስ ነው። ውሃው ገብቶ ቅዱስ ሆኖ ይወጣል። ጸበል ሆኖ ይገኛል። ህብስት ተለውጦ ስጋ መለኮት ይሆንበታል። ወይን ተለውጦ ደመ መለኮት ይሆንበታል። ይህ ማለት በሌላ አገላለጥ ህብስትና ወይን ይዘው ገብተው እሱ የጌታ ስጋና የጌታ ደም እንዲሆን እንዲለወጥ የሚደረግበት ነው። በዚህ ምክንያት ቅዳሴ ቤተክርስቲያን ተብሎ ይጠራል። ከዛስ ደግሞ ቅዳሴ ቤተክርስቲያን ከተከናወነ በኋላ ከዚያ ጊዜ ጀምሮ ድንጋዩን እንሳለመዋለን፣ በረከት እናገኛለን። ለምን? ቤተክርስቲያኒቱ ጸሎት ጸልያ ሜሮን ቀብታ ጸበል ረጭታ ቅዱስ ውሃ ረጭታ በፓትርያርክ ሊሆን ይችላል፣ በሊቀ ጳጳስ ሊሆን ይችላል፣ ወይም ደግሞ በገጠሪቱ ሊቃነ ጳጳሳት በብዛት በማይገኙበት ደግሞ በቆሞሳት ሊሆን ይችላል። በእነሱ በሜሮን ከብሮ ታቦቱ እንዲሁም ደግሞ ንዋያተ ቅድሳቱ እንዲሁም ደግሞ ህንፃው እነዚህ ነገሮች በሙሉ በጸሎትና በቅዱስ ውሃ ረጭተው በሊቃነ ጳጳሳቱ ተባርከው በመስቀል ተባርኮ ከዛ ጊዜ ጀምሮ ቅዳሴ ቤተክርስቲያን ይባላል። ያ ብስራት ለምሳሌ ቅዳሴ ቤተክርስቲያኑ ቅዳሴ የሚቀደሰው ነገ ከሆነ ወይም ቅዳሴ የሚጀምረው ወይ ንግሱ የሚነግሰው ታቦቱ የሚወጣው ነገ ከሆነ እንደ ዛሬ ጸሎቱ ይደረግና በእያንዳንዱ ስርዓቶች አሉት። የራሱ የሆነ ስርዓት አለው። ያ ስርዓት ከተፈጸመ በኋላ እንደ ነገ ቅዳሴ ይቀደሳን፣ ታቦቱ ይወጣን፣ ይነግሳን። ከዛ ጊዜ ጀምሮ ቤተክርስቲያኑ በይፋ በረከት የሚገኝበት መሆኑ ይታወጃል ማለት። ስለዚህ ቅዳሴ ቤተክርስቲያን ማለት ይሄ ሊቃነ ጳጳሳት ይገኛሉ ወይም ፓትርያርኩ ይገኛሉ ወይም ደግሞ ቆሞሳት ይገኛሉ። ፓትርያርክ ከሌለ ሊቃነ ጳጳሳት ከሌለ ቆሞስ በተገኘበት ቤተክርስቲያኑ ይባረካል። ከነዚህ ከሶስቱ አካላት ውጭ ግን በቄስ ብቻ ቅዳሴ ቤተክርስቲያን አይከናወን። ለቅዳሴ ቤተክርስቲያን ፓትርያርክ ካሉ ፓትርያርክ፣ ከዛ ቀጥሎ ሊቃነ ጳጳሳት፣ ከዛ ቀጥሎ ደግሞ ቆሞሳት ወይም ደግሞ ቆሞስ መነኩሴ ማለት ነው። ቆሞስነት ያለው የቆሞስነት ማዕረግ ያለው መነኩሴ ተገኝቶ ቅዳሴ ቤተክርስቲያኑ
ሊከናወን ይችላል ማለት። በመጽሐፈ ሶሎሞን ላይ እንዲህ ተብሎ ተጽፏል። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 16 ላይ በመቅደሰ ሶሎሞን ላይ ማለት ነው። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 16 ላይ ስሜ ለዘላለም በዚያ ይኖር ዘንድ ይህንን ቤት መርጫለሁ ቀድሻለሁም ይላል። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 16 ላይ መቅደሰ ሶሎሞንን ወይም ደግሞ የሶሎሞንን መቅደስ በተመለከተ የተነገረው ማለት ነው። ደግመዋለሁ፣ ቃሉን ደግሜ ያነበዋለሁ። ስሜ ለዘላለም በዚያ ይኖር ዘንድ ይላል። ቤተክርስቲያን ማለት ቤተ መቅደስ ማለት ይሄ ነው። አሁን ህንጻ ቤተክርስቲያኑን የምንመርጥበት ምክንያት የእግዚአብሔር ስም ይቀመጥበታል። የእግዚአብሔር ስም ባለበት ሁሉ ኃይሉ አለ። የማን ኃይል? የእግዚአብሔር ኃይል አለ። የእግዚአብሔር ኃይል ስሙ ባለበት ሁሉ አለ። የእግዚአብሔር ኃይል ስሙ በተጠራበት ሁሉ አለ። የእግዚአብሔር ኃይል ስሙ በተቀመጠበት ሁሉ በተጻፈበት ሁሉ አለ። ሁልጊዜ የእግዚአብሔር ስም ባዶውን አይደለም። በደንብ ማወቅ ያለባችሁ ነገር የእግዚአብሔር ስም ባዶውን አይደለም። ምናልባት የኛ ስም ባዶውን ሊሆን ይችላል። የኛ ስም አንዳንዴ በጥሩ ይነሳና አንዳንዴ ደግሞ በመጥፎ ይነሳል። እንደየሁኔታው የኛ ስም አንዳንድ ጊዜ ክፉ ነው፣ አንዳንድ ጊዜ ጥሩ ነው። የእግዚአብሔር ስም ግን ሁልጊዜ ጥሩ ነው። የእግዚአብሔር ስም ሁልጊዜም ሰይጣንን የሚያርቅ በደረሰበት ቦታ ሁሉ ጨለማን የሚያርቅ ብርሃን የሚሆን ሕይወት የሚሆን ምግብ የሚሆን ልብስ የሚሆን ርስት የሚሆን ቤት የሚሆን የእግዚአብሔር ስም እያልኳት ነው። የእግዚአብሔር ስም በደረሰበት በተጠራበት ቦታ ሁሉ ኃይል አለ፣ ጉልበት አለ፣ አቅም አለ፣ ሕይወት አለ። ቤተክርስቲያኗ ይህንን ስም ነው የያዘችው። የእግዚአብሔር ቅዳሴ ቤተክርስቲያን ተብሎ ሲጠራ ይሄ ማለት ነው ትርጉሙ። ቤተክርስቲያኒቷ ከዚያ ጊዜ ጀምሮ ቅድስት ተብላ ትጠራለች። የእግዚአብሔር ስም የተቀመጠባት ኃይል ያላት ጉልበት ያላት አቅም ያላት ዓለምን የምታሸንፍ ተብላ ትጠራለች ከዛ ጊዜ ጀምሮ። እና ሁልጊዜ የተከበራችሁ ክርስቲያኖች ይህን የምትከታተሉ ሁሌ ማሰብ ያለባችሁ የእግዚአብሔር ስም ምን ያህል ጉልበት ያለው ምን ያህል አቅም ያለው ነው። እና ለእስራኤል የተሰጠው ለምሳሌ ስሙ ነው የተሰጣቸው። እስራኤላውያን ህዝበ እግዚአብሔር ማለት ነው። እስራኤል ማለት እግዚአብሔር ማለት፣ እስራኤል ማለት የእግዚአብሔር ህዝብ የእግዚአብሔር ወገን ማለት። እና የተደረገው ምንድነው? ያዕቆብ ከሚለው ስም እስራኤል ወደሚለው ስም አምጥቶታል። ምን እያደረገው ነው? ለያዕቆብ ስሙን ሰጠው። እግዚአብሔር ስሙን ሰጠው፣ ስሙን አስቀመጠበት። ስሙን ሲያስቀምጥበት ከዛ በኋላ ምንድነው የሚሆነው? ኃይል አድራጊ፣ ድል ነሺ፣ አሸናፊ። ከዛስ ባህር የሚከፈለው በስሙ ምክንያት ነው። መና የሚወርድላቸው በስሙ ምክንያት ነው። ታቦት የተሰጣቸው በስሙ ምክንያት ነው። መቅደስ የሰሩት በስሙ ምክንያት ነው። ካህናት የተሰጣቸው ስርዓተ አምልኮ፣ ስርዓተ መስዋዕት የተሰጣቸው በስሙ ምክንያት ነው። ፈርዖንን ያሸነፉት በስሙ ምክንያት፣ በግብጽ የወጡት በስሙ ምክንያት ነው። ስለዚህ ስም የሚለው ነገር እጅግ በጣም ወሳኝ ነው። ቤተክርስቲያኒቷ ይህን ነው የምታደርገው። ቅዳሴ ቤተክርስቲያን ማለት ይሄ ነው ትርጉም። ደግመዋል። ስሜ ለዘላለም በዚያ ይኖር ዘንድ ነው የሚል ለዘላለም። ሁለተኛ ዜና መዋዕል በጣም ጥሩ። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 16 ላይ ስሜ ለዘላለም በዚያ ይኖር ዘንድ ይህንን ቤት መርጫለሁ ይላል። ቀድሻለሁ ምን ይሄ ነው ቅዳሴ ቤተክርስቲያን ተብሎ የሚጠራ ነው። ዝም ብሎ በመጽሐፍ ቅዱስ ያልተገኘ የሚመስላቸው በጣም ብዙ ሰዎች አሉ። ቅዳሴ ቤተክርስቲያን ተብሎ ሲጠራ እኛ የመረጥነው ስርዓት እኛ የምናከናውነው ስርዓት የሚመስለው ሰው አለ። ግን ራሱ እግዚአብሔር ያዘዘውን ራሱ እግዚአብሔር የሰጠው ነው። ስለዚህ ይሄ ነው ቅዳሴ ቤተክርስቲያን ተብሎ የሚጠራው። ስርዓተ ቤተክርስቲያን አንዱ ቅዳሴ ቤተክርስቲያን የሚመለከት ነው። ስርዓተ ቤተክርስቲያን ማለት የሶስት ነገሮች ስርዓት ነው ማለት ነው ብለን እያየን፣ አንደኛ የህንጻ ስርዓት፣ ሁለተኛ የህብረት ስርዓት፣ ሶስተኛ የህዋስ የአካል ስርዓት። እነዚህ ነገሮች በደንብ ያዙ። የህንጻ ስርዓት የምንለው ህንጻ ቤተክርስቲያኑ ህንጻውን በተመለከተ፣ የህብረት ስርዓት የምንለው የአንድነት ስርዓት አንድነት የሚፈጽም። በነገራችን ላይ ህንጻ ባይኖር ክርስቲያኖች ምን ማድረግ ይችላሉ? የህብረት ስርዓት የሚባለው እሱ ነው። ለምሳሌ አይበለውና አንድ ቤተክርስቲያን ሲቃጠል ወይም ተቃጥሎ ወድሞ ቢገኝ ከዛ ምዕመናን ተሰብስበው ማድረግ ያለባቸው ምንድነው? የህብረት ስርዓት የሚባለው እሱ ነው። ምክንያቱም አማራጭ ነው። ከህንጻው ቀጥሎ ሁለተኛው አማራጭ የህብረት ስርዓት ነው። የአንድነት ስርዓት ማለት አያድርገውና እንዳልኳችሁ አንድ ቤተክርስቲያን የተቃጠለበት አንድ ቤተክርስቲያን ተቃጥሎ ቢያድር ጠዋት ሲሄዱ ምዕመናን ቤተክርስቲያኑ ተቃጥሎ ቢያገኙ ምንድነው የሚያደርጉት? የህብረት ስርዓት። ምክንያቱም ህንጻው ከተቃጠለ ህብረቱ ግን ምንድነው ማድረግ ያለ? ከዛ ቀጥሎ ደግሞ የአካል ስርዓት የሚባለው የኔ ስርዓት ማለት ለምሳሌ እኔ ቤተክርስቲያን ነኝ፣ እናንተ እያንዳንዳችሁ ቤተክርስቲያን ናችሁ። ለራሳችሁ ምን ማድረግ አለበት? ያው ለራሴ ስርዓት እናንተንም ይመለከታል። አካሌን ለምሳሌ ከመጥፎ ነገር መጠበቅ አለበት። አይኔን ከክፉ ነገር መጠበቅ አለበት። ጆሮዬን ከክፉ ነገር መጠበቅ አለበት። አንደበቴን ክፉ ከመናገር መጠበቅ አለበት። በምንችለው ማለት ምንም ስህተት የለም ለማለት አይደል። ለምሳሌ ነው እየነገርኳችሁ ያለው። ሁላችንም እንደዛ አካሎቻችንን መጠበቅ ከሚገባ መጠበቅ አለ። ያያችሁ የአካል ስርዓት የሚባለው ይሄ የኛ አካል ራሱ ቤተክርስቲያን ይሄ ብቻም አይደለም። እግዚአብሔር በህንጻ እንደሚገለጥ ሁሉ በረድኤት በህንጻ ቤተክርስቲያን ዙሪያ እንደሚገለጥ ሁሉ በህብረታችን ይገለጣል፣ በአንድነታችን ይገለጣል፣ በአካል ይገለጣል። አያችሁ ይሄ ለምሳሌ አስቀድሜ ያነበብኩት አለ አይደለም። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 16 ላይ ያነበብኩት አለ። እሱን ምንድነው የሚያደርገው? እግዚአብሔር ስሙ ይኖርበታል ብሎ እንደተናገረ ብያለሁ። ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁ ቀድሻለሁ። ይሄ ቀጥታ ህንጻውን የተመለከተ ነው። ይህንን ቤት መርጫለሁ የሚለው ህንጻውን የተመለከተ ነው። ግን እግዚአብሔር ህንጻውን እንደመረጠው ሁሉ ህብረታችንን ደግሞ ይመርጠዋል። ለምሳሌ የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ጀምሮ ብትመለከቱ 2 ወይም 3 ሆኖ በስሜ ቢሰበሰቡ በመካከላቸው ይገኛል ብሎ ተናግሯል። 2 ወይም 3 ከዚያ በላይ ማለት የህብረት መጀመሪያ 2 ነው እንደምታውቁ 2 ቁጥር። ለምሳሌ 2 የሚለው ባልና ሚስትን ያሳያል። የመጀመሪያ ህብረት
ህብረት የሚባለው በነገራችን ላይ የባልና የሚስት ህብረት ነው። አሁን ሁለቱ ተስማምተው ማንኛውም ነገር ቢለምኑ የሚጠይቁትን ማንኛውም ነገር ፈጽምላቸዋለሁ ይላል። እንዳልኳቸው የማቴዎስ ወንጌል ምዕራፍ 18 ቁጥር 19 20 ይህንን የሚናገር ነው። ይሄ የሚያሳየው ባልና ሚስት አንድ ሆነው ተስማምተው ምንም ነገር ቢጠይቁ እግዚአብሔር ይፈጽምላቸዋል። ስለዚህ በእግዚአብሔር ስም መሰብሰብ ማለት ባልና ሚስት ሲጸልዩ ማለት ያ ቤተክርስቲያን፣ ባልና ሚስት አንድ ላይ ሲጸልዩ ቤተክርስቲያን። ከዛ ሁለት ካለ በኋላ ወይም ሶስት ይላል። ምን ማለት ነው? ለምሳሌ ልጅ ይመጣል፣ ከዛ ልጃቸው ይጨመራል። ከዛ በላይ ማለት ደግሞ ሌሎች ልጆች አሉ። ጎረቤትም ሊኖር ይችላል፣ ሰራተኛ ልትኖር ትችላለች፣ ሌላ ሰው አክስት፣ አጎት፣ ዘመድ፣ ወንድም፣ እህት እንዲህ ሊኖር ይችላል። እነዚህ ሰዎች ሲሆኑ ሁለት ትንሹ፣ ከዛ ሶስት፣ ከዛ እየበዛ ማህበር የሚባለው ጉባኤ የሚባለው ቤተክርስቲያን የሚባለው ይሄ ነው። ስለዚህ እግዚአብሔር ህብረትን ያድርበታል፣ አንድነቱን ያድርበታል። አሁን ቅድም እንደገለጥኩት እየተነጋገርን ያለነው ለእግዚአብሔር ቃል ነው። ስለዚህ አሁን ያለነው ሰዎች ራሱ ህብረታችንን እግዚአብሔር ይቀድሰዋል፣ እግዚአብሔር ይኖርበታል። ምክንያቱም አሁን የምናወራው ፖለቲካ አይደለም፣ ዓለማዊ ነገር አይደለም። የምናወራው ስለ እግዚአብሔር ነው፣ ስለ ዘላለማዊ ህይወት ነው፣ ስለ ቅድስት ቤተክርስቲያን፣ ስለ ክህነት ነው፣ ስለ ወንጌል የእግዚአብሔርን ስም እየጠራ በዚህ ምክንያት እግዚአብሔር ይኖርበታል። ስለዚህ ህብረት የሚባለው ይሄ። ሶስተኛው የአካል ስርዓት የሚባለው ብያቸዋል። የአካል ስርዓት ማለት እያንዳንዳቸው ህዋሳቶቻችን የእግዚአብሔር ማደሪያ ናቸው። ለምሳሌ ሐዋርያው ቅዱስ ጳውሎስ ብሎ ተናግሯል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ይተአምሩኑ ከመ አንትሙ ታቦቱ ለእግዚአብሔር ይላል። የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ይላል። ታቦት ማለት ማደሪያ ማለት ቀጥታ ትርጉም። ታቦት የሚለውም ሶስት ነገሮችን ያሳያል። አንደኛው ጽላቱ የሚቀመጥበት ታቦት ይባላል። ሁለተኛ የኛ ህብረት ራሱ ታቦት ይባላል። ሶስተኛ የኛም አካል ታቦት። ሌላ ብዙ ትርጉም አለ። ለምሳሌ አጽመ አዳም ታቦት ይባላል። የኖህ መርከብ ታቦት ተብላ ትጠራለች። እመቤታችን ደግሞ ታቦት ተብላ ትጠራለች። ቤተክርስቲያንም ታቦት ተብላ ትጠራለች። በጣም ብዙ ትርጉም አለ። ስለዚህ አካላችን እግዚአብሔር ማደሪያ ያደርገዋል፣ መቅደስ ያደርገዋል። ቤተክርስቲያን የሚባሉት እነዚህ ሶስቱ ናቸው። አንደኛ ህንፃው፣ ሁለተኛው ህብረታችን ወይም አንድነታችን፣ የሁለት ሰዎችና ከዚያ በላይ ያሉ ክርስቲያኖች አንድነት ቤተክርስቲያን ይባላል። የመጀመሪያው ህንፃው፣ ሁለተኛው ደግሞ የሁለት ሰዎች ወይም የሁለት ክርስቲያኖችና ወይም ከዚያ በላይ የሆኑ ክርስቲያኖች አንድነት ቤተክርስቲያን ይባላል። ሶስተኛ የክርስቲያኖች እያንዳንዱ አካል የእያንዳንዳቸው ክርስቲያኖች አካል ቤተክርስቲያን ተብሎ ይጠራል። ስለዚህ ስርዓተ ቤተክርስቲያን ስንማር አንደኛ የህንፃውን ስርዓት፣ ሁለተኛ የህብረታችንን ስርዓት፣ ሶስተኛ ደግሞ የእያንዳንዳችንን አካል ስርዓት ነው የምንማረው ማለት